አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድ ቤተሰቦች እንዴት ያላችሁ? ሰላም ናችሁ? እንዴት ከረማችሁ? ስራችሁ፣ ጤንነታችሁ ሁሉ ሰላም ከኛ ጋር አልሐምዱሊላህ አለንላችሁ። እንዴት ናችሁ? ጁማአችሁ እንዴት ነው? ዛሬ ጁማ ነው እንግዲህ ቪዲዮ የምቀርጽበት ጁማ ነው። ያው የኢትዮጵያ ኔትወርክ አይታወቅም እንግዲህ ጁማውን ሊደርሳችሁ ላይደርሳችሁ ይችላል። ኢንሻአላህ ዛሬ ነው ይደርሳችሁ። እንዴት ናችሁ? ጁማ እንዴት ነው? ከኛ ጋር አልሐምዱሊላህ አሪፍ ነው። ያው እንግዲህ ዛሬ ቤታችንን ብዙ አላሳለፍነውም ማለት ነው። እኛ አባታችን የለምና ከዛ ቤታችን ሞን ሲደብረን ጎረቤት ሄደን ነው ቡና ቁርስ ምናምን ያለውና ጎረቤቶቻችን ጋር ነው ፈታ ያልነው እኔና ሰለዋ ማለት ነው። እስካሁን ሰለዋ ራሱ ምኝታዋ ነበር መንደር ስለቆየን ገና ተኛች እሷ ማለት ነው። እኔ ደግሞ ወደዚህ መጣሁ ወደ እናንተ እላችኋለሁ። ሲደብረን ብቻችን ሆነ ሰሞን ደብሮናል። አይምረኝ ብላችሁ አባታችን ጥሎን ጠፍቷል። እና እንዴት ናችሁ? ደህና ናችሁ ወይ? ደህና ነኝ። ቪዲዮውን ላይክ ማድረጋችሁ እንዳትረሱ፣ ላይክ አድርጉ ያበናት። እና ዛሬ የምንላችሁ መጣሁ መሰላችሁ። ባለፈው ስለምንድን ነው ስለ አጥር፣ ስለ ቤት ስራ ምናምን ስለ ቅጣት እያወራችሁ ነበር እና ያው አስፈላጊ ነገር ስለጠየቃችሁ ነው ማለት ነው። ያንንም ልበላችሁ ምንድን ነበረ ካርታ ተቀይሯል፣ ካርታ ቀየራ ምናምን የተባለው ምንድን ነው ምናምን ብላችሁ ነበር። አዎ ካርታ ተቀይሯል ማለት ህጋዊ ያላችሁ ማለት ነው። ህጋዊ ቤት ወይም ቦታ ላላችሁ ካርታ ተቀይሯል ማለት ነው። የሆነ ምን ቢባል በቷል መሰላችሁ? ስምም አለው ምንድን ነበረ? ካዳስተር አዲሱ ካዳስተር ምናምን የሚባል ነገር መጥቷልና የድሮውን ካርታ ወስደው አዲስ ካርታ ነው የሚሰጧችሁ ማለት ነው። የድሮ ስታይል ምናምን አይደለም የሚሰጧችሁ ካርታ ራሱ ማለት ነው። ያው ጉፋን ያለቀቀኝም ይቅርታ። እና አዲስ ካርታው ተቀይሯል። በአዲሱ ካርታ ነው በዚህ ካዳስተር በተባለው ማለት ነው። በካዳስተር ህግ 3 ሜትር ተከልክሏል እያሉ ነው ማለት ነው። አሁን 3 ሜትር አናሰራን ያሉት ማለት ነው። እና ለሰራ ነበር በቃ ያሰሩኝ ምናምን ያላችሁ ልጆች አላችሁ። በእርግጥ ልክ እንደሰማችሁት ማለት ነው በአዲሱ ካዳስተር ተከልክሏል ማለት ነው። 3 ሜትር መስራት ማለት ነው። አጥር ብቻ ያውም ቁመቱ ሜትር ከ50 የሆነ ማለት ነው። አሁን ለኔ ቤት ሜትር ከ50 አጥር ምኑም አይደለም ወላሂ ነው የምላችሁ። ቤቱ ቂጥ ላይ ነው የሚቀረው ማለት ነው። በቃ ከውጭ አላሰው ወለል ብሎ ይታያችኋል ማለት ነው። እና በቃ ሁሉ ነገር በቁጥጥራቸው ስር ነው። የሚያናድዳችሁ ነገር እሱ ነው ማለት ነው። እና ሜትር ከ50 ነው ማጠር ያለብሽ። ከሜትር ከ50 በላይ ብረት ማድረግ ትችያለሽ ሁላ ነው እንግዲህ ማለት ነው። እና እኔ ደግሞ ቤቴ ያሳያል፣ በዛ ላይ ቤቴ ይታያል፣ ከፍታ ላይ ነው ያለው፣ በዛ ላይ ነው ተሸፋይ ነው ምናምን ብዬ 2 ሜትር ፈቅደውልኛል ማለት ነው። ለዛውም ከቅጣት ጋር እና የምነግራችሁ ምስጢር ምንድነው? ወጋ ላብዛባችሁና ደግሜ ማለት ነው። እንደው ምስጢር ነው እንዳይሰሙ ባይሆን ነው። እዚህም ያው እንዴ ቆይማ ሀምዙ እየደወለ ነው። ወሬና አላበላሽም እንግዲህ ዘጋሁኝ ማለት ነው። ያው ብገረፍ ግን በእናንተ ተጠያቂነት ነው ጋይስ። እና የሚነግራችሁ ምስጢር ምንድነው ማለት ነው? በሉ ምንድነው ሱር ያላችሁ ማለት ነው። ሀምዛ በዘጋበትም አልተፋታኝም ማለት ነው። ያው ማናገር ግዴታ ያሆናል። የኛ ሰፈር ወከባሉ እንደምትሰሙት ባጃጁ መኪናው ምናምን እና ምነግራችሁ ምስጢር ማለት ነው። ዝም ብላችሁ ስሩ። ለምን ብትሉ ይጠቅማችኋል ማለት ነው። ስሩ መስራት ያለባችሁ ማለት ነው። ያላችሁ እንደኔ ማለት ነው። ስሩ ወላኪን ትቀጣላችሁ። አሁን ሰው ማለት ነው እንደኔም 8000 ብር ተቀጣለ፣ 4000 ብር የምትቀጣለ። እኔ ጋር አብዛኛውን ትንሽ ተነጋግረን ስለነበር በደራ ነው የጻፉብኝ ሁላ ማለት ነው። ያው ስላችሁ ያኔ አልሐቅ ስለሆነ የሚመጡባችሁ ትናደዳላችሁ። በተለይ አማራ ክልል ላይ በጣም እንደው እንዳታሳስሩኝ አላወራም፣ ዝም ልበል። በአማርኛ ብኖር ይሻለኛል እና አልሙሄም ስሩ ወላኪን ተቀጣላችሁ። 15000 ብር የተቀጣ ሁላ አለ እስከ 15000 ብር። ወላኪን አፍርሱ አትባሉ ለምትሉ ህጋዊ መሬት ላይ ስለሆነ ያላችሁት። ለዛውም እንግዲህ ይቺ ግቢ እንግዲህ ምን አላት ወላሂ ነው የምላችሁ። ከዚህ አሁን እንቀልሳለን ብሎ አስበው ይሁን አላውቅም። ሰው የሚያወራው ብዙ ነው ወላሂ። አለም ለምን እንደከለከሉ
ኮሊደር ስፋት ስላለ ነው ምናምን ይባላል ብያችኋለሁ። ወላሂ አለም እንግዲህ የመኖሪያ ሰፈር ነው ምን እንደሚያደርጉት ወላሂ አለም እሱን አላውቅም። ወላኪን አሁን ባለው ሁኔታ የምነግራችሁ መስራት የምትችሉ ልጆች ስሩ። ወላኪን ትቀጣላችሁ፣ ዝም ብላችሁ ተቀጡ ማለት ነው። ምክንያቱም 8000 ብር ብትቀጡ 2 ወር ወይ 3 ወር የቤት ኪራይ የሚከፍለው ነው እና ብታከራዩት ይጠቅማችኋል። ልጅ ያስተምራል። ተውትና የእናንተ የሴት ቦርሳ ይሸፍናል ማለት ነው። ሌላውን ትታችሁትና ጠንክራችሁ ስሩ ነው። ገቢ ሊኖራችሁ ግድ ነው እዚህ ሀገር ላይ ስመጡና ማግኘት እየቻላችሁ ማጣት የለባችሁም እና ፈርታችሁ እንዲያቀሩ ስሩ። ወላኪን ቅጡ። አሁን እነሱ ራሱ ፍቃድም አይሰጧችሁ የ3 ሜትር ማለት ነው። ፍቃድም የለም አሁን ፍቃድም የለም የሚሉት ወላኪን ሰርቶ ህዝቤ መስራቱን አላቆምም። አልፈው ያጥር ብሎ ያስፈቅዳል። ከዛ 3 ሜትር ይሰራል ይቀጣል ማለት ነው። እንደዛ እያደረጉ ነው እየሰሩ ያሉት። ያቆም የለም በጣም እየተሰራ ነው 3 ሜትር እኛ ጋር ማለት ነው። በቃ 3 ሜትር መስራት አሁን ተሰርቶ እያለቀ ነው ማለት ትችላላችሁ። በጣም እየተሰራ ነው። እኔ ተፈሳይተሻል ምናምን ያላችሁኝ አላችሁ። እኔ እኮ ያበሳጨኝ ስላልሰራሁ ነው። ገባችኋ? ያው ጅምር ነው እንጂ አላለቀም። ቢያልቅ እኔ 8000 ብር ምንም አልነበረም። ስላላለቀ ነው ትንሽ የደበረኝ። አልሐምዱሊላህ ሌባም ሰርቆ ስለሚጠፋ አልሐምዱሊላህ። እና ዛሬ የምልላችሁ ነበረ የመጣሁት ሌላ ወሬ ገባሁኝ እንጂ ማለት ነው። ፓስፖርት የጠፋኝ አላሳዝናችሁም። 13000 ብር አልቆጨኝም እያልኩ ነበር። 13000 ብር ብከፍል አልቆጨኝም ስለሰራሁበት ምናምን እያልኩ ኮራ እያልኩ እያወራኋችሁ ነበር ባለፈው። እናልኳችሁ አሁን ግን እንደገና 13000 ብር ከፍዬ ሳወጣው እያመመኝ ነው የሚሆነው። አስባችሁታል? ከባድ ወላሂ ነው የምላችሁ። ፓስፖርት የጠፋኝ ማለት ነው። ወላሂ አንድ ቀን ሙሉ እንቅልፍ አልተኛሁም። እንዴት እንደተናደርኩ እንዴት እንደተበሳጨው እንግዲህ ተውትና 13000 ብር መክፈላችሁን ያለው እዛ ኤርፖርት ምን ይባላል እዛ ፓስፖርት የሚወጣበት ደሴ ያለ መከራ ያለ ግፍ ያ ነው ትዝ ያለኝ ከብሩ በላይ ማለት ነው። እና አልኳችሁ እንዴት አድርጌ ጣልኩ መሰላችሁ? መቼም አላህ ረዳኝ እንጂ ፕሪንት ላረክ ሄድኩኝ። ያኔ እኔ ዛሬ ነገ ልላከው እያልኩ ራሴ ጋር ወዛገባለሁ። ታውቃላችሁ? ቆይ ልጄ ትጠንክር ቆይ ምናምን የሚለው እየተወዛገብኩ ያው በልጄ ምክንያት ማለት ነው። ያው ባልወልድ እስካሁን ሂጅ ነበር። ያው ግን ልጄ ስላለኝ ትጠንክር እያልኩኝ ዛሬ ነገ ልከዋለሁ ዛሬ ነገ ልከዋለሁኝ እያልኩኝ ፕሪንት እስኪ ላድርገው ለማንኛውም አልኩና ከተማ ሂጅ ፕሪንት አስደርግ ያልኳችሁን ሀምዛ ጋር ነበርና ከዛ ፕሪንት አስደርጌ እዛው ነው ለካ ጥዬ የመጣሁ ፓስፖርት። ታውቃላችሁ? አልተቀበልኩት በስልኬ ፕሪንቱን አስላኩ ፓስፖርቱን ጥዬ ማለት ነው። እና ለሄታችሁን ቤት መጣን። ከዛም ወተን ከዛ ከፎቶ ቤት ፕሪንት የሚያደርጉትና ከዛም ወተን አልኳችሁ ካፌ ገብተናል፣ ባንክ ቤት ገብተናል። እንግዲህ የት እንደጣልኩትም አላወቅኩትም። ከዛን ዝም ብዬ ቀጥ ብዬ ቤት የመጣሁና ሳስታውስ 50 ዛሬ ፓስፖርት ተቀብለነዋል ስለው እሱ ፖርሳውን ይዞልኝ ነበረ። ምጣም ቢበላ እሱ ይዞን ነበር። ምጣና እምቢ ስትል ፖርሳውና ልጅ ይዛችሁ አይመችምና ፖርሳውን እሱ ይዞ ነበርና ከዛን ዛሬ ተቀብለነዋል ፓስፖርቱን ግን ስለው ያው ተቀብለን ፖርሳው አስገብቼዋለሁ አለ። እኔ ምን እንደተመሳሰለበትም አላውቅም። የማነው ቀውጢ ደግሞ ከዛን እሺ ብዬ አልኳችሁ ፖርሳ ያልፈትሸለ ነበረውን ትውት አድርጌን ቁጭ ከዛ ቁጭ ስንት 15 ቀን አለፈ። ከዛ ትናንትና ማታ አልኳችሁ ሰልዋ ያመከ3 ክትባቷ ደርሶ ነበርና የእሷን ካርድ ላስተካክል ጧት ተምደናበር አልኩና ወርፋ ስለምን በጣም ሄድ ፈልጌ ማለት ነው ላስተካክል ያንን ግብት ልላችኋለሁ። ያ ፓስፖርት የለም። ይሄ ልጅ አቦከበ